ወይኔ ቼላ ወንድም ጥላ እኔ በተከታታይ የመሸነፍ ሪከርድ ለመስበሪውን የምትጫወቱት እኔ አላቅ መሸነፉ ይቀር አንድ ሾቶን ታርጌት ይከብዳችኋል አንድ ተሰናበታችሁ በቃ መሰናበታችሁን አረጋግጣችኋል እንግዲህ ለቅሶ አንደርሳ ለስንታችሁ ለቅሶ እንድረስ ነው እኮ ወይስ ዳስጣል አርጉና ተሰብሰብ በሉና እንድረሳችሁ ቼላ ምንድነው መሰሙ 3-0 በብራይተን በቃ አሁን ምን ማድረግ ይቻላል አሁን እልህም እኮ እንዳትወጣ ሁሉም ገብቶ ተኝቷል መሽቷል ቼላ አንተም ገብተህ ተኛ እሰይ አይዞኝ ቼላ አይዞህ ጠንከር በል ቼላ ደሞ እዛው የተነጋገርንበት ቦታ እንገናኝ ቋጣሪዎችንም አጥፍተን እኛም ከቻምፒዮንስ ሊግ እንጠፋለን ተግባባን አይደል እስከመቼ ብቻ ይንቃጠላሉ እነሱንም አናታቸውን ብዬ ነው የምጥላቸው እኔ እንደወጣው አይኖሯትም እነሱ እዛችሁ ቦታ ላይ እንጠባበቅሽ አንድ ሰው እንዳይቀር በዚህ ነው አናታቸውን እመላቸው ሃንግማን እሺ ለምን ትፎክራለሽ በቃ ሲጀመር ይሄ በዳኛ ነው ሁለተኛው ጎል ዳኛ ኮንፈረንስ ሊግሽን ትገዛለሽ አራ ቼላ ወዴት እያመራሽ ነው 5 ተከታታይ ጨዋታ ጎል ሳትወስቁጥር ትሸነፊያለሽ ይሄን ወንዱ ሚያ ካሊፋን አስፈረመሽ እኮ ነው ዝም ብሎ ይሰጣል ያልሰጠው ያልደረሰው የለም እኮ ቼልሲ መቀለጃ አረገው አሁን ምንም አይት የአውሮፓ እንትን አይኖርሽም በሚቀጥለው አመት ስሜቱ እንዴት ከባድ እንደሆነ እኛ እናውቀዋለን በዚህ አመት እንዴት አዛ እንደበላል 20 ምናምን ቀን አለመጫወት ምናምን አዛ ነው የሚያረግሽ ኤፍ ኤ ካፕ ምናምን ካልበረታሽ እና ካልሄድሽ ተበልጥሻል እንዴ 5 ጨዋታ 1 ጎል ማስቆጠር ይከብዳችኋል አናዘር ዋን አንድ አይነት ትክክለኛ ሰዓት አናዘር ዋን ተመልሳለች ቼልሲ 4 ጌም ነው 5 ጌም ጎል ሳታገባ ማን በክሊን ሺት ሁሉም የፕሪሚየር ሊግ ቡድኖች ነው የለጠልጣት ሁሉም አይ ወንድም ጥላ አሁን መጥቼ ማየት ፈልገው ሮባ የሚባለው የቼልሲ ደጋፊ ታቆላችኋ ታክቲካል ብስጭት ታክቲካል ማን ቁጭ እኔን ነው የሚያሳየኝ በቃ እኔን በሰማያዊ ማሊያ ማን ይመቸኛል እንደኔ አይቃጠልም መሰለኝ ግን በቃ ታክቲካል ብስጭት መጥቶ ገና ሁለተኛ ጌም ነው ስትሸነፉ ከፒኤስጂ እንደወጣችሁ ነው 9ኛ ምናምን እንደምትጨርሱ የተናገረው ልክ ነው አያ ኳስ ያቃል በቃ ግን ለምን ይቃጠላል እያወቀው ከሆነማ ገባርል ለጥለጥ ዳኒ ዌልባክ ተቀይሮ ሲገባ ካይሴዶ ኤዲተር ካይሴዶ ያለ ቶማስ ፓርቴ ሲንከባለል አሳዩልን ነው ባር ወጥሮ መጥቶም ቶማስ ፓርቴ ሲያንከባለል ነው ትዝሻላ አሁን ማንንም ነው የሚያንከባለለው በቃ ደብሮታል ሁለተኛው ጎሉ ራሱ ዱዋል ከተሸነፈ በኋላ ተንፏቀቀ ነው ማለት ፎቃቃ ወያላማ ክለብህ የት እንዳለ እያየህ አትደሰት ልትደሰት አይገባም እኔ ስደሰት አየህ ገባርነ ምክንያቱም አንተ ምን አገባኝ ወደ ካልወደክ ምናምን እኔ እኮ መጀመሪያ ነግሬ የቼልሲ ውድቀት የቱ ጋር እንደደረሰ ሳቅ ነገርኩ አሳዘንከኝ አልኩ ምክንያቱም ሲታወቀኝ ገባርለ በየቀኑ እየመጣው እኮ መርገጥ አቅቶኝ አይደለም ማንዬ በቃ አለቀልሽ ነው ምንሽ አለቀልሽ አታ ቼልሲ ትልቅ ክለብ ነው እናቴ አይደለም በዚህ ሰውዬ መሰልጠን በዚህ ሰውዬ መደገፍ የሌለበት ክለብ ነው አንተ እንዴ ምን መሰረታዊ እግር ኳስ ያቅም መሰረታዊ እንትን አንጠልጥለ በመስኮት ማስወጣት አንተ ቼልሲ ሞከረ እንዴ 8 ተከላካይ ይዘህ ትገባለህ ኧረ በፈጣሪ ስም ደግሞ ጎል ይገባባልሽ የለለኔ በመጀመሪያ ባለቤቱ ማለት እግር ኳስን ሶከር ሚል ሰው በቃ አሜሪካዊ አያስፈልግም ገባ ፉትቦል ማይል ሰው ክለብ ባለቤት መሆን የለበትም ኧረ እኔ በጣም ነው እኔ ቼልሲ በጣም ነው የተናደድኩት እናቴ ወይኔ አሜክስ ላይ ጠርቶ ብራይተኖች ቼልሲን እያራራጡ በልምጭ ገረፉት ያራዳ ልጅ በሚያስገርም ሁኔታ አንድ እንኳን ሹቶን ታርጌት እንዳይሞክር ፍቃድ ሳይሰጡ ማለት ነው ብራይተኖች በሚያስገርም የጨዋታ ብልጫ ነው የነን ጨዋታ ማሸነፍ የቻሉት ማለት ነው ያራዳ ልጆች በዛ ላይ ጨዋታው የደረጃ ለውጥን ሁሉ ያስከትል ነበርና ቼልሲዎች ለምን እንዲጮቱ ሁሉ እንደሚጮቱ ሁሉ ግራም ያጋባ ነበር በጣም የደከሙ ነበሩ ካይሴዶ ከጉዳት ከመጣ በኋላ ካይሴዶ አይደለም ያራዳ ልጆች ምን አለፋችሁ አብዛኛው ቼልሲ ተጫዋቾች ላን ይወጡ ነው ይመስሉት ሜዳ ውስጥ ያሉ
አይመስሉም ነበረ ማለት ነው። እንደዚሁም የቼልሲ ደጋፊዎች ሜዳ ውስጥ ሊያም ሮዘኒየር እንዲወጣ ሲለምኑ እንደነበረ ታይቷል ማለት ነው። ደጋፊዎቹ በአንድነት ክለባችንን ለቀውጣልን ሲሉ ተሰምተዋል ማለት ነው። የአራዳ ልጆች ብራይተኖች ካስገራሚ የጨዋታ ብልጫ ጋር ወደ 6ኛ ደረጃ ከች ማለት ችለዋል ማለት ነው። የቼልሲ አያያዝ ግን በጣም የሚያስፈራ ነው። የአራዳ ልጆች በዚህ አያያዙ የሊደርስ እንደሆነ ግራ የሚያጋባ ሆኗል ማለት ነው። እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። አዳዲስ ሰዎች ፎሎ ማድረግ እንዳትረሱ፣ በደም ሼር ኮፕሊንግ መደረግ እንዳይረሳ። ይመቻችሁ። ወይኔ ቼላ፣ ወይኔ ወንድም ጥላ። አሰብኩት እኔ በቼልሲ ደጋፊ ቦታ ሆኜ ምን አይነት የበሰበሱ ተጫዋቾች ናቸው። 2-0 እየተመራ ቲሙ እንዴት ምንም አይነት ሞራል የላቸውም። ጎል የማስቆጠር ተነሳሽነት ማለት ነው። ጋርናቾን ግን አደንዝዘናቸዋል። እንኳን ለቶፕ 4 ምናምን ብራይተን ራሷን በልጧችሁ ቁጭ ብሏል ማለት ነው። 6ኛ ገብቶ አስተዳዳሪዎቹ ምን አጭሰው ምን መርቅ ነው የምን አገር ጫት ቀበው እንደሆነ አላቅም። እጃቸውን በላቸውና ማሬስካን አባረሩት። ያን የመሰለ ቡድን ለዋንጫ ይገመት የነበረ አርሰናልን በጎዶሎ ጸጥረጥ አድርጎ የመጣ ቡድን ለዋንጫ ሲገመት የነበረ እስከ ቅርብ ጊዜ ባርሳን እንደዚህ የደበደበ እንደዚህ ያስጨነቀ ቡድን አሁን እንደዚህ ሲሆን ማየት በጣም የሚገርመው። እግዚአብሔርን ነው የምላችሁ። በጭራሽ ማሬስካ መባረር አልነበረበትም ማለት ነው። የትኛውም ቡድን ማሬስካን ቢያስፈርመው አሪፍ አሰልጣኝ ይመስለኛል። ለማንኛውም እነ ሊያም ዴላፕ ምናምን እኛን ሪጀክት አድርገው ነበረ። ቻምፒየንስ ሊግ እንጫወታለን ምናምን ብለው እና እነ ኩኛ እነ ምቤሞ ቻምፒየንስ ሊግ ሊጫወቱ ነው ኔክስት ሲዝን። አዝናለሁ ወንድም ጥላ። ባለፈ ሳምንት ላደረኩትም ያው ቻምፒየንስ ሊግ ነገር ሆኖብኝ ነው ላደረኩትኝም በደል እንግዲህ ይቅርታ እንጠይቃለን። ካይሴዶን ደግሞ ወይ ለአንድ አመት ምናምን በውሰት ምናምን አበደሩን እኛ ጋር ቻምፒየንስ ሊግ ይጫወት ለማለት ነው። ይመቻችሁ። ግን እነዚህ አስተዳደሮች ግን ነገም የምን ሀገር ጫት እንደሚቅሙ አይታወቅም እና ከባድ ነው በጣም። አላህ ያዋርድ። እንዳዋረድካቸው አላህ ያዋርድ። ቅሌታም ይሆን ካሰልጣኝ እኔ ቼልሲ ከተመሰረተ ቅሌታም ይሆን አሰልጣኝ እንዳንተ ተመልክቼ አላውቅም። አዋረድካቸው። ስንት ኮከብ ስንት ጀግና ያፈራን ክለብ በዚህ ደረጃ አቀለልከው። አንዱን ታርጌት አትመታም። አንዱን ታርጌት 5 ተከታታይ ጨዋታ አንድ አታገባም። አንድ በዚህ ድድብና 8-9 ተከላካይ ታገባል። እንደልባቸው ያገቡባል። እኔ ሲመራ ጠብቀ ደግሞ ደፍተር ይዘህ የምትጽፈው ነገር ደራሲ ነህ ገጣሚ ነህ አንተ ወይስ የተሸነፍካቸው ለሪካርዶች ነው የምትጽፈው? ምንድነው የምታረገው እንዴ? እንደዚህ አይነት ድድብና እንዴት ነው ግን የሚመጣው? እኔ ብራይተን ዳብሊው ሳታስሞክሩ ወጣችኋል። ዳብሊው ብራይተን። እናንተ ግን ደደብ ናችሁ። እኔ ሻምፒዮንስ ሊግን አረጋግጥ። አንተ ግን አትሆን። ቼልሲ ብራይተን ሜዳ ላይ ሄዶ 3-0 ተለጥፏል። እኔ የቼልሲ ደጋፊ ሆናችሁ አቅም ኖሯችሁ እስከ መጨረሻው አይታችሁ የመጨረሻውን የዌልቤክን ጎል ያያችሁ ሰዎች ቲማችሁ ምን ያክል ነው የተበሳሳው? እንዴት ነው እንደዚህ አይነት ጎል የሚያመጣ? እሺ አሁን እንዴት ነው እንደዚህ አይነት ጎል የሚገባው? የመጨረሻው ሌላውን ተውት። እንደው ረበስም ባዶ ከኋላ ባዶ ከፊት ባዶ። እንዴት ነው እናንተ አሁን ሞራል የሚኖራችሁ ሻምፒዮንስ ሊግ ካልገባን እሪም ባከረዩ የምትሉት? በቃ አይመጥናችሁ። ጭራሽ ነው የማይመጥነው ለዚህ ቲም። ጭራሽ ሻምፒዮንስ ሊግ አይደለም ዩሮፓ ሊግ አይደለም ኮንፈረንስ ሊግ አይመጣም። ለብራይተን ይመጥነዋል ኮንፈረንስ። ብራይተን መግባት አለበት እንዴ! ኧረ በስመ አብ እኔ ምን ያክል የቼልሲ ደጋፊ መሆን በሽታ መሰብሰብ ነው። በቅርቡ ደግሞ የአርሰናል ደጋፊ መሆን በሽታ መሰብሰብ እንደሆነ እናሳያችኋለን። ማንኛውም እግዚአብሔር ቲማችሁ ፈርሶ መገንባት አለበት በዚህ ሁኔታ። ፔሮኒቱ በተለይ እሱ ተጫዋች እኔ ነኝ ብቻዬን የሚያስጠላኝ። ምንም ይመታል ወደ ጎል አይደለም ይሰጣል፣ ትክክለኛ ስጥ አይደለም ደግሞ ችኩል ያለ አሰጣጥ። ያኛው ይላችሁ ከዚህ ጋር ሲሰጥ ሌላኛው ተጫዋች የሚያወርደው ኳሱን በስትራግል ተቸግሮ ሹት የሆነ ፓስ። ኧረ ችግር አለበት ቲማችሁ በጣም። ኮፒሊንግ እንደለ አርሰናል ከዋንጫ ውጭ ሁሉም ነገር የተሳካለት ነው። ሁሉም ነገር ቶትናም ሊወርድለት ነው። ደርቢው ቼልሲን ካጠገቡ እያራቀው ነው። ይሄው ቼልሲም ዛሬ ተሸንፏል። እኛንም የቋጠሮ ጥሪ እናቁም የሚል ስምምነት ጀምሯል። በቃ አርሰናል ምን ያልተሳካለት ነገር አለ? ይጨፍርብን እንጂ
የምር ማለት ነው ኑሮ ከብዶኝ እንዲበስቶብኝ አላውቅም። ማሪስ ካለም እንደተባረረ ጠፋብኝ። ጉግል ምናምን አድርጌ አይደለም ማወራችሁ የምር ጠፋብኝ። እንዴ 5 ተከታታይ የሊግ ጨዋታ ግብ ሳያስቆጥር የተሸነፈውና እግዚአብሔር ለምን ነበር ማለት ጉግል ማድረግ አልፈለኩም። ይሄ ስሜት መግለጽ ማለት ለምንድን ነው የተባረረው? ውጤታቱ ብቻ እንዳትሉ። የቼልሲ ደጋፊዎች በሚያሳዝን ሁኔታ እንዲሁ ኳሱን ከምታዩት የምሪ ነው አልባሌ ቦታ እንዲሁ ብታጨሱ ብትቅሙ ይሻላል። የምር ይሄን እናንተን ጨዋታ ሰሞኑ የምታሳዩት አቋም በጣም የሚያስጠላ አቋም። ምን ጉድ ናችሁ በእግዚአብሔር። አልባሌ ቦታ ቦዘኒ ሁሉ መዋል ይሻላል። የምር 90 ደቂቃ ቁጭ ብላችሁ እንደዚህ ቤት ታዩታላችሁ። ዲሲቪ ምናምን ምንም እኮ የለም እኮ አላሸነፋችሁም እኮ ሰሞኑ ጭራሽ እንዲያውም ጭራሽ ኤፍ ኤ ካፕ ነው መሰል ማን ወርቁ አይተለው ነው እዚህ መንሱር ጀማል የሚያስተዳድረውን አሸንፋችሁ መጣችሁ። ከዚያ ውጭ የለም መለጥለጥ ነው መሰጠት ነው። ፕሪሚየር ሊግ ሻምፒየንስ ሊግ መሰጠት ነው። ምን ጉድ ናችሁ? ከሊቨርፑል ከፍ እየጨርሳለሁ። ይሄ ነው ሊቨርፑል። እኔ ደስ ብሎኛል። አረካኝ ብራይተን ደግሞ የዛሬው ሲምር አጼ ቴዎድሮስ ራሱን ጥይት በራሱ ጠጣው ሲባል ሰማሁ። ቼልሲ 3 ጎል ጠጣ። ፓልመር የለም በእርግጠኝነት፣ ሞይሰስ ካንሴሎም የለም። አይ በእርግጠኝነት ይመጃችሁና እግር ኳስ መዝናኛ ነው። መዝናኛ ነው። ለቼልሲ ደጋፊዎች በዚህ ሰዓት መዝናኛ ሳይሆን እግር ኳስ ውጋት ሊሆንባቸው። ፈርስት ሃፍ ያው ሰከንድ ሃፍ አንድ እንሞክራለን ቢያንስ ብዬ ነበረ። ይቅርታ ስለተሳሳትኩ ምንም ሳንሞክር ወጣን ማለት ነው። አረ በቃ አሁን ልናብድ ነው። ጀምረነዋል። ትንሽ ነው የቀረን። በቃ የጊዜ ጉዳይ። አረ ምን አይነት እንጉልፋቶ ተጫዋች ነው ያለው። አሰልጣኙ የለም፣ አሰልጣኝ የለንም። እሱ ይታወቅልን። ያለ አሰልጣኝ ነው የገባ ነው። ለዛ ነው ዛሬ እንደዚህ አይነት ምንም ኦን ታርጌት ሳንሞክር የወጣ ነው። መጨረሻችን የት ነው መጨረሻችን? አረ ሚኮ ትንሽ ቢጠብቀን ሲዝኑ ትንሽ ቢጨመር ከሚኮም አልፈን መሄዳችን ነው። አረ ወይኔ ቼልሲ ከባድ ችግር ላይ ነው ጋይስ። የአውሮፓ ሻምፒዮንስ ሊግ ተሳትፎም ጥያቄ ላይ ይገኛል። ሊያም ሮሰኒየርም ለ5 ተከታታይ የፕሪሚየር ሊግ ጨዋታዎች ሽንፈት እንደገጠመው እየተመለከትን እንገኛለን። ከሜዳቸው ውጪ በመጓዝ የሃዝለሩን ጠንካራውን ብራይተን የገጠሙት ቼልሲዎች የ3-0 ሽንፈት ገጥሟቸዋል። በጣም መጥፎ የሚባል ፐርፎርማንስ ነበራቸው በዚህ ጨዋታ ላይ። ብራይተኖች ትልልቅ ቡድኖችን ትራሽ ማድረግ የሚችል አይነት አቅም ያለው ቡድን እንደሆነ ይታወቃል። ነገር ግን በዚህ ጨዋታ ላይ ቼልሲዎች ያን ያህል እንኳን መገዳደር ችሏል ብዬ አላስብም። እኔ በግሌ አንድ ሞን ታርጌት ሙሉ ጨዋታ ላይ ማድረግ አልቻሉም ነበረ። ብራይተን ፈርስት ሃፍ በተለይ ጌሙን ዶሚኔት አድርገውት ነበር። ምንም እንኳን አንድ ጎል ብቻ ማስቆጠር ቢችሉ ማለት ነው። ለኔ ገርሞኝ ነበር። ከአንድና ከሁለት ከሶስት ጎሎች በላይ ማስቆጠር የሚችሉበት አጋጣሚዎች ተገኝተው ነበረ። ሳንቼዝ ሴቭ ያደረጋቸው በጣም ጥሩ ኳሶች ነበሩ። እንዲሁም ደግሞ ቻሎባ ብሎክ ያደረገውም ሌላ ጎል የሚሆን ቻንስ ነበረ። በፈርስት ሃፍም እንግዲህ በካሪዮጉሉ አማካኝነት 3ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበረ። ከሰከንድ ሃፍ በኋላ ቼልሲ ኮምፒት ለማድረግ ሞክሮ ነበረ። ነገር ግን በብራይተኖች የበላይነት ተውጦ ነበር አሁንም ማለት ነው። 56ኛው ደቂቃ ላይ ሂንስኑድ እንዲሁም ደግሞ 91ኛው ደቂቃ ላይ ተቀይሮ የገባው ዳኒ ወልቤክ ተጨማሪ ጎሎችን አስቆጥሮ 3-0 ማሸነፍ ችሏል። ዶሎችን በጣም በተደጋጋሚ ሲሸነፉ ነበር ቼልሲዎች። ኢነርጂያቸው በጣም ዜሮ ነበረ ማለት ይቻላል። በእያንዳንዱ እንቅስቃሴዎች ብራይተኖች በጣም የተሻሉ ነበር ማለት ይቻላል። ሊያም ሮሰኒየር ከባድ ችግር ውስጥ እንዳለ ነው እየተመለከትን የምንገኘው። በነገራችን ላይ የጨዋታ ደረጃ ለውጥም ፈጥሯል። ብራይተን ቼልሲ ማሸነፉን ተከትሎ 50 ነጥቦችን በመያዝ 6ኛ ደረጃ ላይ ተቀምጧል። የአውሮፓ ተሳትፎ እድል ያለው ቡድን ሆኖም እየተመለከትን ነው እንገኛለን። የአውሮፓ ሊግ ማለት ነው። ቼልሲ እዛው ባለበት 48 ነጥብ 5 ተከታታይ ፕሪሚየር ሊግ ጨዋታዎችን ተሸንፎ 7ኛ ደረጃ ላይ ተቀምጧል። እሱ ብቻ አይደለም፣ በጣም የሚያስገርመው 11ኛ ደረጃ ላይ ያለው ሰንደርላንድ 49 ነጥቦችን ይዞ ከቼልሲ መብለጥ የሚችልበት እድል አለ፣ ቀሪ ጨዋታውን ማሸነፍ የሚችል ከሆነ ማለት ነው። ከዛም በተጨማሪ እነዚህ ከስር የምትመለከታቸው ብሬንትፎርድ፣ በርንማውዝ፣ ኤቨርተን የመሳሰሉ ቡድኖች ሰንደርላንድን ጨምሮ ቀሪ ጨዋታቸው ማሸነፍ የሚችሉ ከሆነ ቼልሲን ይበልጣሉ። እናንተ ስለ ቼልሲ ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫ እንዳትረሱ። ቼልሲ በማታ ሃንግ እየተሰራች ነው በብራይተን 9ኛ ነው። ቼልሲን ካሸነፈ ከበላይ ሆኖ ዱቅ ይላል። ዘንድሮ ኮንፈረንስ ሊግ ራሱ ላታገኝ ይችላልሽ ማን ጎሉን ካየኸው ካይሴዶ ምን እየሰራ ነበር ማን ለካ አዲስ ኮንትራት የፈረመው ማኑ በቃ ይሄን ክለብ ምንም ነገር እንደማያደርግልኝ ስለማቅ ዝም ብዬ ገንዘቤን ልቀበል ብሎ የወሰነ ነው የሚመስለው ነው ለአባቴ ገባርለ ያገባውን ልጅ ለምን ከበራ ያረግም እንዴ ማን ዝም ብሎ ቆሞ በረኛ ነው አባቴ ገባርለ
አርሰናል እንደዚህ ሆነ ብለህ የራስህ ክለብ እንደዚህ እየተንፏቀቀ በአርሰናል እደሰታለሁ የምትል ከሆነ ማን ከክለብህ የበለጠ አንተ ትንሽ ክለብ አድርገህ ነው የምታየው ማን ከሚኮ ስፐርስ በምን ትለያለህ? ልውረድ አርሰናል ዋንጫ ከይበላ ልውረድ ያሉም ነበሩ አምና ትዝ ይላችኋል አይደል? ማንዬ እውነታ ሊሆንልህ እናም ስለሚገባህ ማን ገባ። እኔ እዚህ ጋር ብዙ ልደሰት ማልችለው ለምንድን ነው? እኔ የሚያሳስበኝ የክለቤ ጉዳይ ነው አባቴ። ከሳምንት እስከ ሳምንት እየተለጠለጥክ አንተ አርሰናል ብለህ ከተደሰትክ ምን ያገባኝ ገባር ይበልህ። ጽድት ያሉ የቼልሲ ደጋፊዎች እኔ ማሸነፍ ነው ፈልገው ቻምፒየንስ ሊግ መግባት ነው ፈልገው ምትሉ ይመቻችሁ። ትዝ የሚልሽ ከሆነ ኮንፈረንስ ሊግ የነበርሽ ጊዜ ማንም ሰው ነበረ ስለ ኮንፈረንስ ሊግ ማያወራው ቪዲዮ ማይሰራው የቼልሲ ደጋፊ ጨምሮ ተረዳኛል። ትረሻለሽ። ዘንድሮ ደግሞ ኮንፈረንስ ሊግ ማትገቢም እርግጠኛ ነኝ። ገባር ኮንፈረንስ ሊግ ማትገቢም ይበልሽ። ጸዳ ያላችሁ የቼልሲ ደጋፊዎች ምን ማድረግ ይቻላል? ማን ሰከንድ ሃፍ ካምባክ ታደርጋላችሁ ብለን እንቋጥር። ስድስተኛ ባይዘ ይድላል። አሁንም አስቶን ቪላ አምስተኛ ጨርሶ ዩሮፓ ሊግ ከበላ ስድስተኛ ቻምፒየንስ ሊግ ይገባል። ግን እሱንም ቦትል ልታደርጊ ነው። ቦትል ጆብ ይሆንሽ ሰውዬ ቼልሲ ሲሸነፍ ሳይ ማለት ነው ለምን ኢንጆይ እንደማድረግ አላቅም። እውነት ከየትኛውም ደጋፊ ጋር ቢፍ የለኝም። ከዛ ልጅ ጋርም ትቻለሁ የራሱ ጉዳይ ምንም ግን በጣም ነው ኢንጆይ ማድረገው። በነገራችሁ ላይ ሁዲውን ትስጥቆይ እንዴት ያበደ እንደሆነ ማለት ነው። ሁዲ ያመጣልኝ ቢኒ ባባ ነው። ኬት እንዳመጣ አላቅም። ተናግሮ ነበር ብቻ ለስቻለሁ ኬት እንዳመጣ ብቻ። አመሰግናለሁ ወንድሜ። ቴንኪው በጣም አክብረ አስታውሰ እስኪ ለአርሰናል ደጋፊ ምናምን ብለ ስላመጣ እና ቪዲዮ ላይም ሰምቻለሁ። ወይዘሮ ቴንኪው በጣም ሜንሽን ስላደረግሽኝ ለሙአዝም ማይገባው ስላልሽ ማለት ነው አመሰግናለሁ። እና ቼልሲ ሲሸነፍ በጣም ነው ደስ የሚለኝ ማለት ነው። ዛሬ ግን በጣም ነው ኢንጆይ ያደረኩት እና ብራይተን በጣም የሚያምር ቲም ነው። በጣም ነው ደስ የሚሉት። ብራይተንን ሁለት የስላሸነፍናቸው ደስ ይለኛል ዘንድሮ። ሌላ ምን ነበርላችሁ ነበር እና በጣም እንዴ አሰልጣኙ መባረር ያለበት ይመስለኛል። ቼልሲ አሰልጣኝ ለመቀየር ችግር የለበትም ያባሩት ይመስለኛል። ባያባሩትም የራሱ ጉዳይ ብቻ ነው። ግን የቼልሲን ዝም ብሎ መሸነፍ ኢንጆይ እያደረኩት ነው። ሜቢ ሲቲን ስላሸነፉልን ይሆናል። ኤኒዌይስ ኢንጆይ እያደረኩት ነው። እየነገርኩ አትተመርዝ ብላ እንመለሳለን። በማገባ እንዲጠልቅ ተላል አንድ ደህና ተጫዋች ሜዳው ውስጥ ልታጀሙ ምን አይነት ምሽት ነው ጀሙ? ምን አይነት